ትራምፕ የኢራን ኒኩሌር መሳሪያዎች የተቀመጡበትን ግዙፍ ተራራ አወድመዋለሁ እያሉ እየዛቱ ባሉበት ሰዓት ኢራን ደግሞ በባህሬን በኩዌትና በዮርዳኖስ የሚገኙ የአሜሪካ የጦር ቤዞች ላይ የቦምብ ዝናብ አዝንቤያለሁ ብላለች። ፍልሚያው እየተጋጋለ ባለበት በዚህ ሰዓት የመከላከያ ሚኒስትሩ ፒት ሄግሴት በአሜሪካ ምክር ቤት ቀርበው ምጣድ ላይ እንደተቀመጠ ስጋ ከዚህም ከዚያም እሳት ጠብሷቸዋል። አንተ የወደክ ሰው ነህ ተብለው የተሰደቡት ፒት ሄግሴት አሳፋሪ ሲሉ ለሴናተሩ ምላሽ መስጠታቸውም እያነጋገረ ይገኛል። 37.5 ቢሊዮን ዶላር ወጪ አስወጥቷል የተባለለት የኢራኑ ጦርነት በአሜሪካው የመከላከያ ሚኒስትር ፒት ሄግሴት ሳይቀር ተጨማሪ ገንዘብ የተጠየቀበት ሆኗል። የኢራኑ ጦርነት የዋሽንግተንንም ፖለቲካ ሞቅ ሞቅ አድርጎታል። እንመለከተዋለን። ከዛው ቀጠና ብዙም ሳንወጣ የሳውዲ አረቢያን ነዳጅ የጫኑት መርከቦች የሁቲዎችን ትዕዛዝ መስማታቸው ተነግሯል። በሚሊዮን የሚቆጠር በርሜል ነዳጅ የያዙ ግዙፍ መርከቦችም የሁቲዎችን ትዕዛዝ በመስማት ወደ ስዊዝ ካናል መመለሳቸው ነው የተነገረው። ከወደ ዩክሬን ደግሞ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወሳኙን የጦር አዛዣቸውን ማሰናበታቸውን ተከትሎ መነጋገሪያ ሆነዋል። የመከላከያ ሚኒስትራቸውን ባሰናበቱ በሳምንቱ ነው የሀገሪቱን የጦር ኃይሎች አዛዥ ያባረሩት። የኪየቭ እና የዩክሬን ጦር ፖለቲካም እንዲሁ እንደተፋፋመ ይገኛል። ጉዳዩን ይዘነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ኒኩሌር ተቀብሮበታል ያሉትን ፒካክስ ተራራን እደበድባለሁ ማለታቸውን ተከትሎ ውጥረቱ ይበልጥ ከፍ ብሏል። ይህንን የሰማችው ኢራን ደግሞ በኩዌት በዮርዳኖስ እና በባህሬን የሚገኙ የአሜሪካ የጦር ቤዞች ላይ እርምጃ ወስጃለሁ ብላለች። ፍልሚያው ቢቀጥልም አሁንም ቢሆን ለዲፕሎማሲ በራችን ክፍት ነው የሚሉት ደግሞ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ናቸው። አሁንም ለዲፕሎማሲ በራችን ክፍት ነው፣ ኢራን ግን ድርድሩን የማክበር ፍላጎት ያላት አይመስለንም ሲሉም ተናግረዋል። ጥቃቱ በቀጠለበት ሰዓት ታዲያ ዮርዳኖስ 6 በሚሆኑ የኢራን ሚሳኤሎች ተጠቅቻለሁ፣ ከተተኮሱብኝ ውስጥ 4 የሚሆኑትን ደግሞ ጠልፌ ያስቀርቻለሁ ብላለች። ሌሎች ሀገራትም ተመሳሳይ ሪፖርቶችን እያወጡ ይገኛሉ። ኢራን በበኩሏ በሙዋፋቅ ሳልቲ የጦር ቤዝ ላይ ጥቃት መክፈቷን አረጋግጣለች። በዮርዳኖሷ አዝራቅ የሚገኘው ሙዋፋቅ ሳልቲ የጦር ቤዝ የአሜሪካ አየር ኃይል መቀመጫ ከሆኑ የጦር ቤዞች መካከል ይጠቀሳል። ይህ የአየር ምድብ ታዲያ በተደጋጋሚ ጥቃቶች ተከፍተውበታል። በርካታ ጥፋቶችም ሪፖርት ተደርገዋል። ከባህሬን ደግሞ ኢሳ እየተባለ የሚጠራው የአየር ኃይልን ሰፈር ደብድቤያለሁ ነው የምትለው ኢራን። አውሮፕላኖች፣ ድሮኖች የሚጠለሉባቸውን መጠለያዎች ብቻ ሳይሆን ግዙፍ አውሮፕላኖች የሚጠገኑባቸውን ስፍራዎችንም አጥቅቻለሁ ስትል ቴህራን በሪፖርቱ አሳውቃለች። ኢራን ይህንን ስትል አሜሪካ ደግሞ ለጦርነቱ ብዙ ወጪ እያወጣች እንደምትገኝ አሳውቃለች። በተለይ የመከላከያ ሚኒስትሩ ፒት ሄግሴት ከአንደበታቸው 37.5 ቢሊዮን ዶላር እስካሁን አውጥተናል ማለታቸው ብዙዎችን እያነጋገረ ይገኛል። እርግጥ ነው ሲቢኤስን ጨምሮ የአሜሪካ መገናኛ ብዙሃን እረ ከዚህ በላይም ሳይወጣ አልቀረም እያሉ ነው። የአሜሪካ የጦር ቤዞች በኢራን ሚሳኤሎች ሲመቱ የወደሙበት ሂሳብ እዚህ ውስጥ እንዳልተካተተ እየተገለጸም ይገኛል። በግንቦት ወር አካባቢ አሜሪካ ለዚህ ጦርነት ወደ 28 ቢሊዮን ዶላር አካባቢ እንዳወጣች ሲነገር ነበር። አሁን ደግሞ 37.5 ቢሊዮን ዶላር አውጥተናል ይላሉ የፔንታገኑ አለቃ ፒት ሄግሴት። ፔንታገን የኢራኑ የጦርነት ወጪ አናቱ ላይ ስለወጣበት 87 ቢሊዮን ዶላር ተጨማሪ በጀት ስጡኝ ብሎ ምክር ቤቱን ጠይቋል። ከዚህ ውስጥ 67 ቢሊዮን ዶላሩ ለመካከለኛው ምስራቅ ዘመቻ የሚያገለግል እንደሆነ ሲነገር ቆይቷል። ይህ በጣም ያስፈልገን ነበር ሲሉ ነው በምክር ቤቱ ፊት ፒት ሄግሴት የተናገሩት።
ምናልባትም በቅርብ ጊዜ ውስጥ የአሜሪካ ጦር በጀት 1.5 ትሪሊዮን ዶላር የሚገባበት ሁኔታ እንዳለም እየተነገረ ይገኛል። ታዲያ ፒት ሄግሴት በምክር ቤቱ ፊት ቀርበው ከበርካታ ዲሞክራቶች ተቃውሞ ገጥሟቸዋል። ምጣድ ላይ እንደተጣለ ስጋ ከዚህም ከዚያም እሳት ተተርኩሶባቸዋል። ብዙዎቹ የምክር ቤት አባላት የአሜሪካው የመከላከያ ሚኒስትር የሆኑትን ፒት ሄግሴትን ስሜት የማይሰጥ ጦርነት ውስጥ ከታችሁናል ብለዋቸዋል። በተለይ ከዴሞክራቱ ሴናተር ጋሪ ፒተርስ ጋር የነበረው ሙግት ግን የብዙዎችን ትኩረት የሳበ ነው። ጋሪ ፒተርስ ፒት ሄግሴትን አንተ የውድቀት ምሳሌ ነህ፣ ውድቀት ነህ፣ በማይረባና ረጅም ጊዜ በሚፈጅ ዘላለማዊ ጦርነት ውስጥ ከተህናል፣ አንተና የትራምፕ አስተዳደር ለዚህ ተጠያቂ ናችሁ ሲሉ ተናገሩ። ሄግሴት ደግሞ ታሳፍራለህ በማለት ለሴናተሩ ምላሽ ሰጥተዋል። በተለይ የአሜሪካ ወታደሮች ከሞቱ በኋላ ሰውየው ምክር ቤት መገኘታቸው ዲሞክራቶቹ ይበልጥ እሳት ጎርሰው እሳት ለብሰው እንዲመጡ አድርጓቸዋል። የረዘመው መቋጫው ያልተገኘለት የኢራን ጦርነትም የትራምፕ አስተዳደርን አሁንም ቢሆን እንደወጠረ አለ። ከዛው ቀጠና ሳንወጣ የሁቲዎች ትዕዛዝ ተቀባይነት አግኝቷል። የሳውዲ አረቢያን ነዳጅ የጫኑት መርከቦች ወደ ኋላ ተመልሰዋል። ሁለት ግዙፍ መርከቦች ናቸው የሳውዲ አረቢያን ነዳጅ ይዘው ወደ ቻይና እና ወደ ህንድ ሊያቀኑ የነበሩት። በሁቲዎች የሚመራው የየመን ጦር ኃይሎች የሳውዲ አረቢያን ነዳጅ የያዙ መርከቦች በቀይ ባህር እንዳይተላለፉ ማስጠንቀቂያ መስጠቱ የሚታወቅ ነው። በዚህም መሰረት ሺንግሎንግ ያንግ የተባለ 2 ሚሊዮን በርሜል ነዳጅ ከሳውዲ አረቢያ ጭኖ ወደ ቻይና ሊያቀና የነበረ መርከብ ወደ ስዊዝ ካናል ተመልሷል ነው የተባለው። ሮዶስ የተባለው ሌላኛው 700,000 በርሜል ነዳጅ ጭኖ የነበረው መርከብም በተመሳሳይ ወደ ስዊዝ ካናል ለመመለስ ተገዷል። እነዚህ መርከቦች ወደ ህንድና ወደ ቻይና ነዳጅ ጭነው ሊያልፉ እንደነበር ነው የተሰማው። የሁቲዎችን ማስጠንቀቂያ ስለሰሙ በሚሳኤልና በድሮን እንዳይመቱ በመፍራት ወደ ኋላ ሸሽተዋል። ሁቲዎችም በቀጠናው ጉልበት እንዳላቸው እያሳዩ ይገኛሉ። በመጨረሻም ዜሌንስኪ ጀነራላቸውን አባረዋል። የሀገሪቱ ጦር ኃይሎች አዛዥ የሆኑት ጀነራል አሌክሳንደር ሲሪስኪ ናቸው የተባረሩት። አሌክሳንደር ሲሪስኪ ከሰሞኑ በተፈጠረ ክስተት ስማቸው ገናና ሆኖ ነበር። የቀድሞው የመከላከያ ሚኒስትር የ35 ዓመቱ ባለለውጥ ተብለው የተሞገሱት ሚሃይሎ ፌዶሮቭ ከመከላከያ ሚኒስትርነታቸው ሲነሱ ዩክሬናውያን በበርካታ ከተሞች ሰልፍ ወጥተው እንደነበር ይታወቃል። ታዲያ ዩክሬናውያን ከተቆጡባቸው ምክንያቶች አንዱ ኦሌክሳንደር ሲሪስኪ ናቸው የመከላከያ ሚኒስትሩ እንዲባረሩ ያደረጉት የሚለው ጉዳይ ነው። ዜሌንስኪም በመከላከያ ሚኒስትሩ መባረር የገጠማቸውን የህዝብ ቁጣ በረድ ለማድረግ ይመስላል ሲሪስኪን ሰውተዋቸዋል። በሲሪስኪ ቦታም በዩክሬን ጦር ውስጥ ዝነኛ የሆኑትን ሚሃይል ድራፓቲን መሾማቸውን ዜሌንስኪ አረጋግጠዋል። በመከላከያና በጦር ኃይሎች አካባቢ ያለው ሹምሽር የኪየቭ ፖለቲካ ምንኛ ከፍ እንዳለ የሚያሳይ ነው። ፖለቲካዊ ጡዘቱን ደግሞ ዜሌንስኪ ከዚህም ከዚያም እየጎተቱ ስልጣናቸውን ለማደላደል እየተጠቀሙበት ይገኛሉ እየተባለ ነው። ኦሌክሳንደር ሲሪስኪን በ2022 የካርኮቭ መልሶ ማጥቃት እንዲሁም የሩሲያዋን ኩርስክ ግዛት ለመቆጣጠር በተደረገው ፍልሚያ የነበራቸውን ሚና በማንሳት ዜሌንስኪ አወድሰዋቸዋል። አዲሱ ሰው ድራፓቲ ደግሞ በዶኔስክና በሉሃንስክ ከ2018 እስከ 2019 እንደ አውሮፓውያን አቆጣጠር ፈጽመውታል በተባለው ጉዳይ ሞስኮ አጥብቄ እፈልጋቸዋለሁ ብላ ዝርዝር ውስጥ ያስቀመጠቻቸው ሰው ናቸው። ዜሌንስኪ ከፌዶሮቭ ጋር አውርቻለሁ፣ አንድ ወሳኝ ቦታ ላይ ልሾመው አስቤያለሁ በሚል መናገራቸው ደግሞ ሰውየው የፌዶሮቭ መባረር ያመጣባቸው ጣጣ ቀላል እንዳልሆነ አመላካች ተደርጎ ተወስዷል። በአስገራሚ ሁኔታ ፌዶሮቭ ከስልጣናቸው ሲነሱ በዩክሬን የሚገኙ የፓርላማ አባላት ጭምር እስከ አዲስ ፓርቲ መስርትና አብረንህ እንስራ እስከ ማለት ደርሰዋል። የ35 ዓመቱ የቴክኖሎጂ ሰው በመከላከያ መስሪያ ቤት ውስጥ ያለውን ሙስና በማስተካከል እንዲሁም ዘመነኛ ቴክኖሎጂዎችን ወደ ዩክሬን ጦር በማቀላቀል ስማቸው ገናና ሆኖ ቆይቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለ የነበርኩ። ሰላም ለዓለማችን።